ውድ ቤተሰቦች ሁኔታ ነው ግን እኔ ከሰማሁ ጀምሮ ከትናንትና ጀምሮ ቻርጅ አድርጊ፣ ሞባይል ቻርጅ አድርጊ፣ ቻርጅ አድርጊ ሞባይል የምትሰሩን እየደጋገሙ ነገራቸው እዛ አካባቢ ተረጋጊ፣ ምንም አትሆኝም። አንቺ ዝም በይ ተረጋጊ። በሩ ላይ የሆነ ነገር አስገባሽ። ሀይስ እየደወሉ ነው እነ ሳራ በሩን አስደግፊው በሆነ ነገር በሩን በሆነ ነገር እንደምንም ብለሽ አድርጊ። በወንበር ምናምን አስተካክሎታለሁ። በግዴታ እንዲወስዱ አድርጓቸዋል። ነገ ጠዋት 8 o'clock እደርሳለሁኝ እዚህ እንድትመጪ ብሏል። 8 ሰዓት ላይ እመጣለሁ። ምንም ችግር የለም። እኛ ጨራርሰን ይሻላል። እንዲሁም ጊዜ ያስመጣለሁ። ተደሩ እነ ይሳቅንም አመስግኝልን። ታሁን ይሳቅም ገብቶ እነሱ ናቸው እንትን ያሉት ፖሽቶች ያረጉት ሪፖርት ማለት ነው። መክሰስ እንዳለባት ነገርኳቸው። ኬዙን የሚከፈተው ጠዋት አሁን በአምቡላንስ መጥቶ ነው የሚወስዳት ወደ ሐኪም ቤት ሪፖርት ትደረጋለች ማለት ነው። በደወር አደርጉ ብዬ ነው ማስበው። እንደዚህ ጠንካራቶች አሉ፣ እንደዚህ አይነት እህቶች አሉ። በጣም ያደነኳቸው፣ በጣም ያደነኳቸው። በቃ እኔ እንጃ ምን ልበላችሁ። እንደዚህ አይነት ሰው እያለ እኛ ስቃይ እንትን እንላለን። እኛ እኮ እንደዚህ አይነት እህቶች ነው የሚያስፈልጉን። እናንተ ስደት ላይ ስንሆን ማለት ነው እንደዚህ አይነት እህቶች ነው የሚያስፈልጉን። እና ግን እንጃ ለምን እንደሆነ በቃ ለምን እንደሆነ እንደ ራሱ ማቆም አቅቶኛል። እውነቴን ነው የምላችሁ። እየቀለድኩ ይመስላችኋል እናንተ፣ ግን እኔ በቃ የተረበሽኩትን እርብሻ እናንተ አታውቁም። በቃ ምን ልበላችሁ፣ ምን ነው ባልሰማው፣ ምን ነው ባላየው ነው ያልኩት። ማለት ይሄን ነገር እኔም የዛሬ 2 ወር ምናምን አንዲት አሮጊት ቤት ገብቼ እንደዚህ አሰቃይታኝ ነበር። እና ኢትዮጵያኖች በዚያው ቀጥሉ እህቶቻችን። ለህይወታችን ዋስትና ሆኖ መንግስት እንደሆነ ዋስትና ይሰጠን እና በጣም ትብብላቸው ማለት ነው። ለነገሩ እንትሉ ተባብሯቸዋል፣ ኤምባሲውም ተባብሯል በነገራችን ላይ ማለት ነው። ሁሉም ነው የተባበሯት። እና እች ልጅ አሁን መፍትሄ አግኝታለች፣ ሐኪም ቤት ገብታለች። እግዚአብሔር ይመስገን። እግዚአብሔርን እመኑ ብቻ እናንተ፣ በእግዚአብሔር ተመኩ። በምታምኑበት ሃይማኖት እናንተ ሃይማኖታችሁን አጥብቃችሁ ያዙ። እሱ ያድናል ከሳት። እች ልጅ እንግዲህ ከእግዚአብሔር ጋር እነሱ መጀመሪያ ብቻዋን እንደዛ ስትጮህ ማን የደረሰላት? እግዚአብሔር ነው የደረሰላት። ስለዚህ እመቤቴ ማርያም ይችን ከሳት ያወጣቻት እመቤቴ ማርያም ሁላችንንም ከሳት ታውጣ። እና በጣም ነው እኔ ግን በጣም ነው በቃ እያለቀስኩ ነበር። እንዲችም ሊቭ ላይ ገብተው ሊቡን እስከሚጨርሱ የኔን በማቆረጫ ይደው ነበር። አሁንም እያለቀስኩ ነው። በቃ ምን ልበላችሁ ማለት የልጅቷ ጩኸት፣ የልጅቷ እግዚአብሔር ድረስልኝ፣ ጌታ ሆይ ድረስልኝ፣ ሊገሉኝ ነው፣ ነፍሴን ሊያወጡን ነው ስትል ስበብ እኮ ነው። ይኸው እናንተ 5000 ብር ሳልቃቸው 5000 ብር ሳልቃናለች። ከዚህ ቀደም 5000 ብር እንኳን 5000 ብር ሳልቃቸው ቀርቶ 1 ብር ሳልቃቸው ብዙ ነገር ነው የሚያደርጉት። ውሸታሞች ውሸታቸው ስበብ ሲፈልጉ ነው። 5000 ብር ሳልቃቸው ዝም አሏት። ለማያውቃችሁ ታጠኑ። እናንተ ደግሞ ወልኩዞች ለማያውቃችሁ ታጠኑ። እናንተ ስንሰራላችሁ ነው እንጂ የሆነ በቃ እነሱ ይመስላችኋል። ህግ እኮ አለ።
ይሄ ደግሞ ሁሉንም የማያዳላ መንግስት ነው የዚህ ሀገር መንግስት። እግዚአብሔር ይስጠው፣ እድሜውን ይስጠው፣ ያብዛው እና ለሁሉም የቆመ ጥፋተኛ ለሆነ ሰው የቆመ ነው። ሁሉንም ያዳምጣል። እኛ እንትኖቹ ነን የሆነ ነገር ሲደርስብን ወደ ምንም እንትን ማለት የለብንም። እንደዚህ የኛ እንትላችን እንትን ላይ ለንም ቢሮ ብንሄድማ ማንም ተቀባይነት የለንም። ስለዚህ ወደ ህግና ወደ እንትላችንና ወደ ኤምባሲያችንና ወደ እነሰራ መደወል በቃ ምንም እንትን የሚያስብለን ነገር የለም። ስለዚህ እኔ አሁን ራሱ የነሳራን ስልክ እፈልጋለሁ። እግዚአብሔር እውነቴን ነው። እኔ እንኳን እግዚአብሔር ይመስገን አሁን የገባሁበት እንደዚህ አይነት አይደለችም፣ ግን እነሱ ሲቀያየሩ እንትን አታውቋቸውም። ስለዚህ እግዚአብሔር እህታችን ምንም ሳትሆኚ እንኳን ወጣሽ። እኔ እሱን ነው የምመኝልሽ። ግን ስደት ስደት እንዴት ያስጠላል በእናታችሁ። ውይ እኔ አሁን ነው የተሰደድኩ የመሰለኝ። እኔ በፊት 12 ዓመት ስሰራ እንደ ቤተሰብ ነው የማያቸው። ግን አሁን እኔ እንደዚህ ስደት አይመስለኝም ነበር። ስደት ግን አሁን ነው የተሰማኝ። ለኬ ስደት ነው ያለሁት ማለቴ አሁን ነው የተሰማኝ። ወደዚህ ሀገር መንጣቴ፣ ወደ እነዚህ ጨካኞች መንጣቴ ነው ስደትን ያስጠላኝ። ስደት የሚባል የሚያስጠላው እነዚህ ጨካኞች የሰው እንትን የሌላቸው ናቸው። እዚህ እንኳን ለደቲ ከሰላም ወጣሽ፣ ከሳት እንኳን ወጣሽ። በጣም ነው የምታሳዝነው። እውነቴን ነው የምላቸው። እኔ እንደው ሌባ የገባባት መስሎኝ ነበር መጀመሪያ። ከሌባ ጋር የምትታገር መስሎኝ ነበር። ሌባ መስሎኝ ነበር መጀመሪያ። እንደዛ እንትን ስትል ሰዎች የሉም እንዲህ ምናምን እያልኩኝ እንደው ለኬሷ እናቴ ወርቅ ሰለክሽ ተብላ የእነሱ ወርቅ እኮ ይገዛል። ተወሰደችም እኮ ቤታቸው ነው ያለችው አይደል? ይችልሽ ቤታቸው ስታለች ድረስ መበርበርና ማግኘት ይችላሉ። እውነቴን ነው የምላቸው። እኔ ምንም አይመስለኝም። እኔ የሰው ሀቅ አትንኩ እንጂ አንዳንዶቻችሁ ለምን ካሜራ ኖረ ካሜራ ያለው ቤት ምናምን ትላ። እንደውም ካሜራ ያለው ቤት በጣም ለእናንተ በጣም ጥሩ ነው። ለምን መሰራችሁ? አንድ ነገር እንኳን ጠፍቷቸው እናንተ ናችሁ የወሰዳችሁት ብለው እንትን ቢሏቸው ካሜራችሁን ክፈቱና አሁን የተወሰድኩኝ በቃ አለቀ። ይሄ አለ። ስለዚህ እዚህ ሁሉ ፈተና እኔ ራሴን እያመመኝ ነው። እውነቴን ነው የምላችሁ። ማለት እኔ ልነግራችሁ አልችልም። እኔ ብታው የሆነች ስማቸውን አልጠላም እኛን የማይወዱን ቤት ገብቼ አሰቃይታኝ። እውነቴን ነው የምላችሁ። እግዚአብሔር ይመስገን ግን እግዚአብሔር ይመስገን ምንም ሳታረገኝ እኔም ኃይለኛ ነኝ። የሆነ ስድብ ስትሰድበኝ ቀደኋት። ከዛ ቢሮ ለምን ቀዳሻት? ሌላ ምን ዋስትናለኝ አልኳቸው። ምን ዋስትናለኝ? እናንተ እኮ መልሰሽ እጅ ልትሉኝ ትችላላችሁ። አንዴ ለእንትን እሸጥሻለሁ ትለኛለች፣ አንዴ ለምን እሸጥሻለሁ ትለኛለች። ስለዚህ ቀዳታለሁ አልኩት። አልፈራህም አልኩት። ማለት አልፈራህም ነው ያልኩት። እኔ ዋናውን ማለት ነው እየነሱን አልፈራህም። አንተ ምን ስለሆንክ ነው የምፈራ? አንድ ፈጣሪ ነው። ከዛ እናመጣለን ሆል ይዘህ ነው አልኩት። እኔ ምንም እና ከዛ ኢትዮጵያ ነበረች እንትሪ እሷ አንጦ አለቻቸው። አንጦ እኔም አብሬ እሄዳለሁ። አንጦ በቃ እንደዚህ አይነት ሲሆኑልን ኢትዮጵያኖች እዛ የሚሰሩት ራሱ ሲደግፉን ሁሉም ይፈራሉ። እዛ ያለው ከዛ ዋናው ራሱ እኔም እሄዳለሁ ስትለው ነው ደንግጦ እንትን ያለው ማለት ነው። ደንግጦ ትሄጃለሽ ሲባል ደንግጦ በሰላም ነገር እንፍታው ምናምን ተብዬ ነው የሄድኩት ማለት ነው። እኔም እንደዚህ እንትን ብሎብኝ ማለት ነው። እኔ እንኳን በቃ እሷ አስደበድብሻለሁ ቢሮ ስጄ ምናምን ብላ ነበር የወሰደችኝ። እኔ ደግሞ ስልክ ብቻ ነው እየወጣሁት። ስልኩን አንጭ ብላ ስትሟገተኝ ስልኩን ታመሰልኩ። ስልኩን እፈልጋለሁ። አንቺ የገዛሽልኝ